ሰላም እንዴት አላችሁ የቻናሌ ቤተሰቦች? ዛሬ ይዤላችሁ የመጣሁት ቪዲዮ ከወትሮ የተለየ ነው። አሁን በምስሉ ላይ የምታዩትን ይህንን እጹብ ድንቅ የሆነ የሊባኖስን ገጠር ለምለሙን ተፈጥሮና ሰማይ ጠቀስ ተራራዎቹን እየተመለከትን ስለዚህ ምድር ብዙዎች የማያውቁትን ጥልቅ መንፈሳዊ ታሪክ አብረን እንቃኛለን። እኔ እዚህ ሊባኖስ ስኖርና እነዚህን ተራራዎች በአይኔ ስመለከት ዝም ብሎ የተፈጥሮ ውበት ብቻ ሆኖ አይታየኝም። ይልቁኑ የእግዚአብሔር እጅ ያረፈባት ታላቅ የመጽሐፍ ቅዱስ ታሪክ የያዘች ሚስጥራዊ ምድር መሆኗ ትዝ እያለኝ በመንፈስ እመሰጣለሁ። እኔ ዛሬ የምወዳትንና መጽሐፍ ቅዱስ ምስክር የሚሆንላትን የሊባኖስን መንፈሳዊ ታሪክ በጥቂቱ ላካፍላችሁ እወዳለሁ። ለመሆኑ ሊባኖስ በመጽሐፍ ቅዱስ ውስጥ ስንት ጊዜ ተጠቀሰች ይመስላችኋል? ገምቱ እስኪ። ከ70 ጊዜ በላይ ተጠቅሳለች። በተለይ ታላቁ የጥበብ ሰው ንጉስ ሰለሞን የእግዚአብሔር ቤተ መቅደስ ሲሰራ የተጠቀመው እዚሁ ተራራ ላይ የሚበቅሉትን እጅግ ውድ የሆነውን የሊባኖስን ዝግባ ነበረ። መዝሙረኛው ዳዊትም ጻድቅ እንደ ዘንባባ ያብባል፣ እንደ ሊባኖስ ዝግባም ያድጋል እያለ የዚች ምድር ክብር መስክሯል። ከዚህም በላይ ይች ምድር እመቤታችን ቅድስት ድንግል ማርያም የተወለደችባት ታሪካዊቷ የፊንቄ ወይም ደግሞ የአሁኗ ሊባኖስ ግዛት ናት። የአይሁድ የታሪክ ምሁራንና የቤተ ክርስቲያናችን አባቶች እንደሚመሰክሩት የእመቤታችን ወላጆች ቅዱስ ኢያቄምና ቅድስት ሐና መካንነታቸውን አውቆ የእግዚአብሔር ልጅ እንዲሰጣቸው አምርረው የጸለዩትና ተስፋቸውን የተቀበሉት እዚቹ ሊባኖስ ምድር ነበረ። ጌታችን ኢየሱስ ክርስቶስ የረገጣት ምድር አሁንም የምታዩትን ተራራና ቁልቁለት ስትመለከቱ አንድ ነገር በልባችሁ እንድታስቡ ፈልጋለሁ። ይህንን መንገድና እነዚህን ከተሞች ጌታችንና መድኃኒታችን ኢየሱስ ክርስቶስ በስጋ ተመላልሶባቸዋል። በቅዱሳን እግሮቹም ረግጧቸዋል። በማቴዎስ ወንጌል ምዕራፍ 15 ላይ እንደተጻፈው ጌታችን ወደ ጢሮስና ወደ ሲዶስ አውራጃዎች መጥቶ ነበረ። እነዚህ ከተሞች ደግሞ ዛሬኛ የምናውቃቸው የሊባኖስ ታዋቂ ባህር ዳርቻ ከተሞች ናቸው። እዚህም አንዲት ከናናዊት ሴት ጌታ ሆይ የዳዊት ልጅ ማረኝ እያለች ከበታቹ ስትወድቅ እምነቷን አውቆ ልጇን የፈወሰላት እዚሁ ሊባኖስ ምድር ላይ ነበረ። ጌታችን ተአምራትን ያደረገባት የአይሁድ ወገን ያልሆኑ አህዛብን ሳይቀር የፈወሰባትና መለኮታዊ ፍቅሩን የገለጠባት ቅድስት ምድር ነች። የቅዱሳን ሐዋርያት ስብከትና ጌታችን ካረገ በኋላ ደግሞ ቅዱሳን ሐዋርያት የወንጌልን ብርሃን ይዘው የመጡበት ወደዚች ምድር ነበረ። በተለይ ታላቁ ቅዱስ ጳውሎስና ቅዱስ ጴጥሮስ እዚሽ ሊባኖስ ውስጥ ወንጌልን በሰፊው ሰብከዋል። አብያተ ክርስቲያናትም መስርተዋል። ይህ አሁን የምታዩትና ተራራማ ቋጥኝ የበዛበት መልክዓ ምድር በጥንት ዘመን ክርስቲያኖች ስለ እምነታቸው ሲሉ የተሰደዱበት በዓቶችና ዋሻዎችን እየፈለፈሉ ሌሊት ቀን በጾምና በጸሎት ፈጣሪያቸውን የተማጸኑበት ቦታ ነው። ሊባኖስ የብዙ ሰማዕታት ደም የፈሰሰባት የቅዱሳን አባቶቻችንና እናቶቻችን ጸሎት እንባ የታተመባት ምድር ናት። ለዚህ እኮ ነው ዛሬም ድረስ እዚህ ምድር ላይ ስንመላለስ ልዩ የሆነ መንፈሳዊ ሰላምና ረድኤት የሚሰማን። እኔ እዚህ ሀገር ስኖር ይህን ሁሉ ታሪክ በልቤ እያሰላሰልኩ ተፈጥሮን ስመለከት ለፈጣሪ ያለኝ ምስጋና ይጨምራል። እውነት ለመናገር እኔ ይህችን ምድር በጣም ነው የምወዳት። ውበቷ ብቻ ሳይሆን ውስጧ ያለው ይሄ ታላቅ መንፈሳዊ በረከት ልብን ይገዛል። ብዙዎች ሊባኖስን የሚያውቋት በዘመናዊነቷ ወይም በሌላ ውጫዊ ገጽታዋ ሊሆን ይችላል። ነገር ግን እውነቱ ይቺ ሀገር የጸሎት የእምነትና የብዙ ቅዱሳን ታሪክ መገኛ መሆኗ ነው። እመቤታችን ቅድስት ድንግል ማርያም ዛሬም ድረስ በሐሪሳ ተራራ ላይ ሆና ይችን ሀገርና እዚህ የምንኖረው ሁላችንንም በጥሏ ስር ትጠብቀናለች። ውድ ተከታዮቼ ዛሬ ይህን ውብ ተራራ ያሳየኋችሁ፣ ስለ ቅዱሳን ምድር ሊባኖስ ጥቂት መንፈሳዊ ታሪክ አካፈልኳችሁ። ቪዲዮን እየተመለከታችሁ
መንፈሳዊ ረፍት እንደሰጣችሁ ተስፋ አደርጋለሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እና ሼር ማድረጋችሁ ወደፊትም እነዚህን ያሉ ድንቅ መንፈሳዊ ታሪካዊ ቦታዎችን አብረን እንድንጎበኝ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላምና የእመቤታችን ምልጃ ከሁላችንም ጋር ይሁን ለማለት እወዳለሁ። ሰላም።